ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። አስተዋለው እንደሰን ጌታን ተቀበሉ ስትል አዶናይ ደግሞ እኔ ሁሌም ማርያምን ለመጥራት አላፍርም ማርያም ማርያም ብሏል። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። ዘንድሮ ቲክቶክ አዋርዱ ለእመቤታችን ክብር ሆነ። ተመልከቱት አዶናይን በእመቤቴ ማርያም ኮሜንቱን በስሟ አጥለቅልቁት። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማስተዋል የሰራችሁ ስህተት ማስተዋል መስጠት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው የምትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ዛሬ ከአዶናይ የተማርኩት ትልቁና ዋነኛው ነገር መድረክ ላይ ወጡ ማርያም ማርያም ሲል እኔም ራሱ ያንን ቀን እኔ ራሱ ናፈኩት። መቼ ነው እንደዚህ እኔ ራሱ ምስክርነት የምሰጠው? ማርያም ማርያም ነው መቼ ነው? እግዚአብሔር ይመስገን አንድ ቀን ይሆናል። ለማንኛውም እግዚአብሔርን በጣም ነው ያስቀነኝ አዶናይ። እስከዛሬ ሲሰራቸው የነበሩ ነገሮች፣ እስከዛሬ ሲያደርጋቸው የነበሩ ነገሮች ለካ ዝም ብሎ አይደለም ሃይማኖተኛ እንደሆነና ከቤቱም እንደማይጠፋ። በዛ ላይ ደግሞ እመቤታችንን ቅድስት ድንግል ማርያምን በዋዜማው መጡ መድረክ ላይ ደግሞ ማመስገን፣ አስቡት ምን ያህል መባረክ እንደሆነ። አዶናይ በጣም እናከብራለን። ትልቅ ትምህርት ነው የሰጠን። በተለይ ደግሞ እንደኛ ከቤተ ክርስቲያን ወይም ደግሞ ከእምነቱ ለራቅን ሰዎች ከእንግዲህ በኋላ ባንተ ምክንያት ወደ ቤተ ክርስቲያን ጸሎቴን አደርጋለሁ። እወድሃለሁ አዶናይ። እመቤታችን ቅድስት ድንግል ማርያም ሁሌም ስምሽ የተመሰከረ ይሁን። ማርያም
ማርያም ማርያም ማርያም ማርያም ማርያም። እረ አዶናይ አሁን ገና ትክክለኛ አነቃቂያችን ጋር ደርሳል። ማርያም ማርያም ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። በጣም ደስ ይላል። ማርያም ማርያም እያላችሁ እስቲ ኮሜንት አድርጉ። እናንተም የተደረገላችሁ ይሄ ነው የተደረገለት ነው የሚገባው። በእውነት እኔ አሁን እግዚአብሔርን አምኜ ገደል ውስጥ ብገባ ይሻለኛል። እውነት ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ፍርሃት አያቆመኝም። ከፍርሃት በላይ እምነትን እመርጣለሁ። ምን እንጂ አትፍራ የሚለው ነገር ወይ ትፈራለህ ታቆማለህ፣ ወይም ደግሞ አምነህ ትቀጥላለህ ነው። አንድ ከምጠላው ነገር ቁጭት ነው።